አሁን ላያችሁ አልፈልግም። ቶሎ ብላችሁ ከዚህ ቤት ውጡልኝ። ለልጄም ቢሆን ያለውለት። ኧረ ተይ ልጄ ለምንሽ ተይ። ከዚህ ቤት ወጥተን ወዴት እንሄዳለን? ምንስ ዘመድ መጠጊያ አለን? ተይ ልጄ ተይ። ኧረ ተይ ለምንሽ ተይ። የኔ ልጅ አትበይ። አንቺ ማለት ምንም ከስተትሽ የማትማሪ አይነት ሴት ነሽ። እኔ እንደዛ ስታስቃይ ይኖርሽ፣ አሁን ደግሞ ጭራሽ በልጄ መጣሽብኝ። ቆይ ግን እኔ እኮ እንደዛ የምለፋው እኮ ለአንድ ለልጄ ስል ነው። ሰሙኛላችሁ? አሁን ምንም ነገር መስማት አልፈልግም። ቶሎ ብላችሁ ቤት የለቃችሁ ውጡልኝ። ሲጀመር ጥፋተኛዋ ነኝ ለእንዳንተ አይነት ሰው ልጄን ሰጥቼ መሄዴ። አንቺ ግን ምን አይነት ሰው ነሽ? ባለትዳር ቤት ውስጥ ገብተሽ እግሬን ስትከፍቺ ትንሽ አታፍሪ? ነገ ህይወት መመስረትሽ ይቀራል። እንዴት የራስሽ ልጅ ላይ እንዲሁ የማትፈልጊውን ነገር ሌላ ሰው ልጅ ላይ ታደርጊያለሽ? ውረጂ፣ በእንብርክኬን ቤት ለቀሽ ውጪ። አንተ ደግሞ ይህን ጥጋብ የነፋውን ልብህን ሳላፈነዳልህ ቤቱን ለቀህ ውጣ። እዩሌን እስካሁን ያሰቃያችሁት ይበቃል። ውጡ። ኧረ ፍቅር አንቺ ትተሽኝ ስትሄጂ እንደባለፈው ቢያደርጉኝስ? አሁንማ እኮ ይቅርታ ጠየቁ አይደል እንዴ? ከዚህ በኋላ እንደዛ ያደርጉ። በዛ ላይ ደግሞ እኮ ለትንሽ ጊዜ ነው የሚሄደው። እኔ ልጅ አንተ ጨምላቃ እናቴን ነው እንደዚህ የምትናገራት? እንዴት ነው የሚያጨማልቅህ? ብር ላኩ እኮ ነው የምትለው። ትምህርት ቤትም ደግሞ ጉዞ አለ። ያንንም ትከፊልኛለሽ። ከዚህ ጨቅጫቃ ልጅ ጋር እገላገላለሁ። በደንብ ነው። ለአንቺ ለልጅ አልሆንኩኝ ለማልሆን ነው። ቃልዬ ምን ነው ማዬ? እዩ የለም። የት ሄዳል? እኔ ምን አባቴ አውቄ። መኝታ ክፍሉ ስገባ እኮ የለም። ሄሎ ወይ ብለኝ። ሄሎ እንዴት ነሽ አክስቴ? ምን ደህንነት አለ ብለሽ ነው የኔ ልጅ? ምን ነው አክስቴ ልጅ አልተገኘም እንዴ? ኧረ ተይኝ እስቲ የኔ ልጅ። ይሄው ምን ይገኛል? እሱን በመፈለግ አለው እስካሁን ድረስ። እምጥ ይግባ ስምጥ ምንም የማውቀው ነገር የለም። ይሄው ሀገር አካልላለሁ። እና አላገኘሽውም እስካሁን? ኧረ ተይኝ እስቲ። እንደው ጽድቁ ቀርቶብኝ በወጉ በኮነነኝ። ማግኘቱ ቀርቶብኝ አየሁት የሚለኝ ሰው እንኳን ባገኘሁኝ። እኔ እኮ ቃል ሄደሽ አፋልጊያት ስላለችኝ ነበር የመጣሁት። እሷ ግን እንደፎከረችው ትታኝ ሄደች አይደል? አክስቴ ደግሞ እና ከጓደኞቿ ተለይታ መቅረት ነበረባት። ተይኝ እስቲ። ለነገሩ እሷ ምን ታርግ ብለሽ ነው? እሷ ሆዷ ካልጎደለባት ሌላ ነገር መች ይሰማታል ብለሽ ነው? አክስቴ እሺ አሁን የት ነሽ? እኔ ምን አውቄ ብለሽ የኔ ልጅ። ይሄው ሙሉ አዲስ አበባን እያካለልኩ እኮ ነው ጠዋት የጀመርኩኝ። በቃ ያለሽበትን ንገሪኝና መጥቼ አብረን እንፈልገው። ካጣነው ወይ ለፖሊስ እናመለክታለን። ቆይ አሁን አንቺ የት ነሽ? እኔማ ቤት ነኝ። ቃልዬን ደግሞ ልብሷን አዘጋጃጅተን ሸኘኋት። በቃ ቤት ከሆንሽ እዛው ጠብቂኝ፣ እኔ ራሴ እመጣለሁ። እንደሱ ይሻላል አክስቴ? አዎ እመጣለሁ። እሺ ካልሽ በቃ እጠብቅሻለሁ። ለፖሊስ ትለኛለች እንዴ? ደግሞ በገዛ እጄ ሰሩኝ ብዬ እጄ ልስጥ እንዴ? እሷ ጉዴን መቻወቀች እና እኔ ነኝ ያለሁበትን የማውቀው። ምን ነው ልጄ? ምን ሆነህ ነው? ምንም ሳትሆን ታዲያ እንዴት እንዲህ ታለቅሳለህ?
አረ ምንም አልሆንኩም። ራበኝ ማማ። አፈልሁንልህ ልጅ ርቦ ኖራል እንደዚህ ትክክ ብለህ የምታለቅሰው? አዎ ማማ በጣም ነው የራበኝ። ውይ እኔ እናትህ ነው የራበኝ። እና ወደ ቤትህ ለምን አትሄድም? አይ ወደ ቤት መሄድ አልፈልግም። እንደሱ ከሆነ እሺ ወደ እኔ ቤት እንሄድና ትበላለህ። ምግብ ይሰጡኛል? የፈለግከውን ነገር ነው የምሰራልህ። ደግሞ እንዳንተ ጎረምሳ ልጅ አለች። ተነስና እንሂድ። እሺ በል ተነስ የኔ ልጅ፣ እኔ ላልቅስልህ። ና እንሂድ ወደ ቤት ና። ቆየሽ እኮ ደግሞ እንፈቀድሽ። ከፍትረሽ ጥለሽኝ ነበር እኮ። ምን ሆነሽ ነው? ቁርስ ሰርቼልሽ ሄጄ ነበር። ደግሞ የሰራሁልሽን በላሽ? ብታይ ማየ ጥርግ አድርጌ ነው የበላሁት። በዚህ የሚልቀርት እማዬ ወይ ወንድም አምጥተሽልኝ ነው? አዎ። ወይ ደስ ሲል ቆንጆ ወንድም ግን ልጆት አንቺ ልጅ ርቦታል ለራሱ አታድክም እንጂ ምን ሆነሽ ነው? ወይ ደግሞ ጫወት። እናንተ ተጫወቱ በቃ። ምግብ ላዘጋጅላችሁ ነው ገብቼ። ምን ልስራልህ የኔ ልጅ? ፒዛ በል። የማየ ፒዛው ትቀምሰው እንዴት እንደሚጣፍጥ። ለነገሩ ፍርፍሯን በጣም ነው የሚጣፍጠው። ወይኔ ትንሽ የማየ ምግብ ግን ውሃ ነው የሚለው። ምንም ምግብ መስራት አትችልም። እንደው ምን ይሻልሻል? በሰውም ሆድ አንቺ አዛዥ ትሆኛለሽ። በቃ እኔ አሁን ምግቡን ላዘጋጅላችሁ መጣ። ተጫወቱ። እንደዚህ አዎ። ጎበዝ። እየተጫወታችሁ ነው? አሁን ውሃ ጠጣ እንዳይልቅ። ምን እያደረክ ነው? ኢዩኤልን ፈልጌ ነበረ ግን ያለ አይመስለኝም። ለምን አባ ነው የፈለከው? ምን ነው ወይዘሮ አልማዝ እንደሱ ይባላል? ትልቅ ሰው አይደሉ? ጥቅም ቀርቶብህ ነው አይደል? ኢዩኤል የምትለው? ወይ አንዱ ወጥን ማን ያውቃታል ተብሎ ሲጠየቅ ምን አለ መሰለሽ? ምን አለ እባክህ? ቀላዋጭ አላሉ። እና ምን ለማለት ነው? ወይዘሮ አልማዝ ኢዩኤልን ለጥቅም ብለሽ ስለያሽው የቅሎጥናን ገንዘብ የምታውቂው አንቺ ነሽ።
እኔ ግን ልጄ ናፍቆኝ ነው የመጣሁት። ኧረ እባክህ ለማያውቅሽ ታጠኚ ያለውን ሰው ያልሰማኸው? እሱ ደግሞ ምን ማለት ነው? ሰማኛለህ? አንተ ለጥቅምህ ነው፣ እኔ ግን ልጄን ለማሳደግ ነው፣ የልጅ ልጄን። እኔም ብልሽ ወይዘሮ አልማዝ በቃ ከተነቃቃን አይቀር ለምን ጸባችንን ትተን ፍትሃዊ የጥቅም ክፍፍል አናደርግም? ወዶ አይስቁ አሉ። በሌኔ ልጅ አታድርቀኛው፣ እኔ አሁን ደክሞኛል። ደከመሽ? ወይዘሮ አልማዝ ግን ቁጭ ብለሽ አይደል የኢዩኤልን ገንዘብ የምትግጪው? ምን ይደክምሻል? ይኸውልህ እኔ ተጠቃሚ ብሆንም ያምርብኛል። የኢዩኤልን እናት ሀናን አሳድጌ ነው። አንተ አላህ አይደል እንዴ የሴት ቦርሳ ተሸክመ የምትዞር ሴት አውል ከሴት ጭንስር ማጠፋ። ወይዘሮ አልማዝ እንከባበር። ኧረ እባክህ ከሴት ጭንስር ተቀብሮ የሚውል ሴት አውል ምን ክብር አለው ብዬ ነው የማከብርህ? ምን ክብር ታውቃለህና ነው? ወራዳ እንሽላሊት ይልከዚያም ምን ይመስላል እባክህ እንዴ? እኔን እንሽላሊት? እቺ አሮጊት እኔን እንሽላሊት ትበለኝ? ቆይ ባልሰራልሽ አንቺ የሸረሪ ድር፣ ቆይ ሰራልሻለሁ። ወይኔ አልማዝ የማንም ሴት አውል መጫወቻ አልሆን። ሰላም ሳትይኝ ነው የምትቀመጪው? ውይ የኔ ልጅ ምን በሄድኩበት እኮ ጨጓራዬን እያቃጠለኝ ተቸገርኩ እኮ። በእናትሽ ነይ እስኪ ሳሚ። ለምን ብለሽ ነው የምታቃጠኝ? እኔ ሰላም ነሽ? እንዴት ነሽ? ልኝ በለኝ ነኝ። አሁን ነሽ ነሽ? ምን ነው ተጥልቁ ባልሽብኝ? ፀሐዩ ነው ይኸው ጠዋት የጀመርኩኝ እኮ ድፍን አዲስ አበባ እንዳካለልኳለሁ። አልተገኘም? ኧረ ተይኝ እስኪ። በቀዝቃዙ አግርሽን አጥብሻለሁ። አሪፍ ምሳ ሰርቻለሁ፣ እንበላለን። እሺ የኔ ልጅ እሺ። ለመሆኑ እናትህ ምን ሆና ነው ምግብ ማትሰጥህ? እንዴ ማማ እናት ምግብ አልሰጥም ትላለች እንዴ? እና ማን ነው አልሰጥም ያለ? ትልቋ ማማና ልጇ ናቸው አልሰጥም ያሉ። የኔ ልጅ ትልቋ ማማ ደግሞ ማን ናት? የትንሿ ማዬ የእንጀራ እናት ናት። በጣም ክፉ ናት። በየቀኑ ልብስ ታሳጥበኛለች፣ በርበሬ ታጥናኛለች፣ ትደበድበኛለች። በዚህ ዘመን በርበሬ ማጠን? ምን ይሄ ብቻ። ማዬ ጫማ ስትልክልኝ ራሱ ይሸጡታል። ኳስ ልጫወት ስላት አትፈቅድልኝም። ልብስ ታሳጥበኛለች። አንተን? አዎ ቀን ሙሉ ስሰራ ውዬ እራት ስላት አርፈተኛ ትለኛለች። እንደዚህ እንደርሶ ራሱ አቅፋኝ አታውቅም። ብርሃን እናቴ ምን አድርገህ ነው ይሄን ያህል? እኔ አላውቅም። ብቻ ዝም ብላ ቀንም ሌሊትም ትቀጠቅጠኛለች። ሁሉም ነገር ምርር ሲለኝ ነው ጠፍቼ ወጣሁት። ወይኔ ልጅ አሁን እናትና እህትህን አግኝተሃል። ጥግብ ብለሃል አይደል? አዎ። አይዞህ የኔ ጌታ አይዞህ። ከአሁን በኋላ ከማዬ እንጀራ እናት ጋር ሁለተኛ አልኖርም። እንጀራ እናቶች ክፉዎች ናቸው። ሁሉም የእንጀራ እናቶች እኮ ክፉ አይደሉም። አይዞሽ። እሺ ማማ። የኔ ልውል የትልቋን እማዬ ስልክ ታውቀዋለህ? ለምን ማማ? እንዲሁ ዝም ብዬ ላወራት ስለፈለግኩ ነው። በል ስጠኝ የኔ ልጅ። 09 13 83 12። ጎበዝ ደግሞ በቀለም መያዝ ላይ ጎበዝ ነህ። አዎ ትምህርት ቤት አንደኛ ነበር የምወጣው። አይዞህ ልጄ ከአሁን ወዲያ ጫፍህን ማንም ንክች አያደርግህም። እሺ ነይ የኔ ልጅ አይዞህ። አክስቴ አረ ስልክሽ እየጠራ ነው። እንዶች አይሰለችም? ከጠዋት ጀምራ ዝም ብላ ትደውላለች። አሁንም የጌል እናት ናት። ይኸው ቀኑን ሙሉ ስትደውል ነው ያለችው። እና ለምን አታነሽላት? እሺ ቆይ አንስቼ እኔ ምን ልበላት ብለኝ? እንዴ እውነታውን ንገሪያታ። በፍጹም እንደዛማ ሊሆን አይችልም። ደግሞ የማን ቁጥር ይሄ? ምን ነው አክስቴ? አዲስ ቁጥር ነው አላውቀውም።
እና እንሻዋ ታዲያ ምን አስጨነቀሽ? አይ ሀና ነች የምትሆነው። አሁን አንስቼስ ምንድን ነው የምላት? እስኪ አምጪው። የሀገር ውስጥ ቁጥር እኮ ነው አክስቴ። ማን ሊደውልልኝ ይችላል ከሀገር ውስጥ ለኔ? ምናልባት ቃል ትሆናለች። እስኪ ማን? ቃል ኪዳን? እሷ ጨዋታ አግኝታ እኔ ስታስታውስ ታየኝ እኮ። ምናልባት ደግሞ እዩይልም ሊሆን ይችላል። አዎ አምጪው። ልክ ነሽ፣ ሊሆን ይችላል እኮ። ሄሎ። አቤት። አዎ አልማዝ ነኝ። ይቅርታ ከመሸ ደውዬ ረበሽኩ አይደል? እንግዲህ ብዙም ስላልተዋወቅን ነው። ያው እንግዲህ ኢዩኤልም እንዲያደርስ ስለፈቀድሽልኝ በጣም ነው የማመሰግነው። የእናት አንጀት ጭንቅ አይችልም ብዬ ነው ደውዬ ነገርኩሽ። ለማንኛውም በስልክም ቢሆን ስለተዋወቅን በጣም ደስ ብሎኛል። ሰላም እደሩ። እንዳትወድቁ ቀስ እያላችሁ ነው። በሉን ይራት ልስራላችሁ ገብቼ እንዴት ሞዴል ይመስላለሁ? አለማረብኝም ማለት ነው። ቆይ ካንተ ጋር ያለብን አሁን እንጀምር። ናንጂ አይደለም፣ ቆይ እነሱ መጀመሪያ እኔ ነኝ። ናዚ በቁ እንደዚህ እንደዚህ ከዛ እንደዚህ ገባ? አዎ። እሺ አዎ፣ ልክ እንደሱ አናምርም? እማዬ እስኪ ተመልከች። በቃ ሁሉም ሰው እንዳንቺ ሞዴል መሆን አለበት። እኔና እዩ ትልቅ የፋሽን ሾው ማስታወቂያ እንሰራለን አይደል እንዴ? እዩ እሱ ደክሞታል። አሁን የመኝታ ሰዓት ስለደረሰ እራት እንብላና ሁላችንም ወደ መኝታችን። ዋናው መገኘቱ ነው አክስቴ። እንደው ይሄ የተረገመ ልጅ መች ነው ግን ከኔ ራስ የሚወርደው? ይህን ያክል የጨከንሽበት ግን ምን አድርጎሽ ነው? ይገርምሻል ብለኝ እናቱን ባልወልዳትም እንዴት አፈር ግጬ መሰለሽ ያሳደግኳት። እሷ ግን ስትንዘላዘል ይኸው ኢዩኤልን ደቀለች። ከኢዩኤል አባት ጋር መስማማት ሲያቅታት ስትጣላ መታ እሷን ማሳደጌ ሳያንስ ደግሞ እንደገና ዲቃሏን ጥላብኝ ሄደች። እሺ ከዛ እሷም ከአረብ ሀገር መጣች። ከኛ የተሻለ ጥሩ ቤት ተከራየች። እኔና ቃልዬም እዛ ይሻላል ብላ ስትለን ኢዩኤልንም ለመጠበቅ እሷ ቤት መጣ። ልጁ እያደገ ሲመጣ በጣም ረባሽ እየሆነ መጣ። አንድ ሁለት ቀን ምግብ አልሰጥህም ብዬ ቀጣሁት። ከዛ እሷ ከአረብ ሀገር ለረፍት ስትመጣ ይሄንን ነገር ብሎ አልነገራትም። እሷም በዚህ ተበሳጨች። እኔና ቃልዬን አውጥታ ጎዳና ላይ ጣለች። ወይ ጉድ! ሰው ማመን ግን በጣም ከባድ ነው አክስቴ። እኔ እኮ ይሄን ሁሉ ነገር ያደረኩት እኮ ልጇ ጋጠ ወጥ እንዳይሆንባት ነበር እኮ የቀጣሁላት። እሷ ግን አልገባትም። እኛን ከቤት አስወጥታ ጎዳና ከጣለችን በኋላ ሌላ ውሽማ ነበራት ለካ። ልጄንም ቤቴን የሚጠብቅ ብላ ውሽማዋን አምጥታ ቤት አስቀምጣው ሄደች። ኧረ እሺ። ከዛማ የኔ አምላክ የት ሄዶ ፈጣሪ ያይል። ውሽማዋን አምጥታ እሷ ቤት ስታስቀምጥ ውሽማዋ ሌላ ውሽማ ይዞ መጥቶ ልጇ ፊት ሌላ ስንት ታሪክ ተፈጠረ መሰለሽ። የገዛ አልጋዋ ላይ በልጇ ፊት ይጓንግጥ ጀመር። ከዛን ልጅ አሁንም ተነስታ በድንገት ስትመጣ ይሄንን ነገር ማወቅ በኋላ እነሱንም ከቤት አባረረች። እሷን በቃኝ ብላ አርፋ ከልጇ ጋር መኖር ጀምራ ነበር። ከዛማ ተነስታ መልሳ መሄድ ስትፈልግ ይሄንን ቤት ገዝታ ስለነበረ እዳ በዛባት። እኔም መጥቼ ይቅርታ ጠየኳት እግሯ ላይ ወድቄ ይኸው ተመልሼ እኔ ልጇን ይዤ መኖር ጀመርኩ እልሻለሁ። እንደው አሁን ይሄንን ልጅ እኔ እንደው ዘልዝዬስ ብሰቅለው ይፈረድብኛል ብለኝ ነው። ኧረ እንዴት አይነት መከራ ውስጥ ነው የገባሁት ዘንድሮ ቀን። አይዞሽ በቃ እስቲ በቃኝ
ናፈቀኝ። እንተኛ። እኔ ከአንቺ ጋር አልተኛም። እንደ ፌንጣ ደግሞ ልታቅፊኝ። ከአንቺ ጋር አልተኛም። እኔ ስለምወድሽ እኮ ነው የማቅፍሽ። እኔም በጣም ነው የምወድሽ የኔ ወረኝ፣ የኔ ወረኝ። አይ ወይ ፍቅር አለሁልሽ። ኧረ አልወጣም። አረ ፍቅር ይሄው እንደ ጅብራ ተገትረ ይዛው ነው ያለሁት። እሷም አልወጣችም እያልኩሽ። ሻሮጊት ቀላል ሰው አድርገሻታል። ይሄው በቃ እዛው ነው ያለሁት። እሷማ እንደዛ መስሏት ነው። እኔ ሳሚ በቀላሉ አለቃትም። እንደውም ትንሽ ሊያውና ካልወጣ እንደባለፈው ባጥር ዘልዬ ነው የምገባለት። ተያት እባክሽ ቻሮጊት፣ ምን እንዳታመጣ ነው። በቃ ውዴ እደውልልሻለሁ። ቻው ቻው። እኔም ውድድ ነው ማድረግሽ የኔ ፍቅር። ቻው። እሺ የት ነው ያለሁት? እኛ ቢስንሃ እንቅልፈን አልጨረስክም ነበር እንዴ? ለምን ቀሰቀስሽኝ? እማዬ ፓንኬክ እየሰራች ነው። አትበላም? እበላለሁ። አሁን እማዬ የሰራችውን ፓንኬክ እንበላለን፣ ጌም እንጫወታለን። ከዛ የቴሌቪዥን የልጆች ፕሮግራም እንሰራለን። ከዛ ደግሞ ፋሽን ሾው እንሰራለን። ኧረ እኔ ፋሽን ሾው መስራት አልችልበትም። እኔ አለማምድሃለሁ። ፓንኬክና ወተት የሚፈልግ ልጅ ወደ እኔ ይምጣ። እንቅልፋ አትነሳም እንዴ? ተነስቻለሁ እኮ። እና ከተነሳ አልጋ ላይ ምን ትሰራለህ? ና ቶሎ እንሂድ። እኔ በቃ እኔም በቃ ጠገብኩ። ብሉ እንጂ ምነው ልጄ ብላ እንጂ እኔ ጌታ። አይ በቃ ምንም እኮ ሁሉ አልተነካም። ምን ሆናችሁ ነው? በላን እኮ እማዬ። እማማ የእውነት ጠግቤያለሁ። እማዬ ሆድን ያተቆሰረች ልንካት። አንቺ ተይ ሆዴን ማንም ሰው ነክቶኛ አያውቅም። መቼ እንደሆነ ወሬዋን ማብቂያውም የለውም።
እስቲ ከጠገባችሁ እኔ ሳህኑን ላንሳ፣ እናንተ ወተታችሁን ጠጡና እጃችሁን ታጥባችሁ ተጫወቱ። እሺ መጣሁ። ወደ ደስ ስትል ሙልት ብላለች። ግን ሁሌ እንደዚህ ነው የምትኖሩት? እንዴት እንደዚህ የሚጣፍጥ ምግብ ነው የምትበሉት? አዎ። ያንተ እናት ምግብ መስራት አትችልም? መቻልማ ትችላለች፣ ግን ለእኔ ግድ የላትም። እንዴት? አንዴ ለእንጀራ እናቷ፣ አንዴ ደግሞ ለጓደኛዋ እየሰጠች። እሷ ሌላ ሀገር ነው የምትኖሩ። እነሱ ደግሞ ባገኙት አጋጣሚ እኔን መቀጥቀጥ ደስ ይላቸዋል። በቃ ከዚህ በኋላ እኛ ጋር ጥግብ እስክትል ድረስ ትበላለሽ። ደግሞ እንዳታለቅስ እሺ? አንተ ካለቅስክ እኔም አለቅሳለሁ። እስቲ እኔ ብስቅ ትስቂያለሽ? አዎ። እስቲ ኧረ ጠጪ እንጂ አንቺ። እኔ በቃ እናንተ ጣራ በቃሽ። ብሌኔ እንግዶቹ ሳይመጡ ቡናውን ቀዳሽው አይደል? የቡና ቋንጣ የለው አክስቴ። ሰዎች የቀሩ ታዲያ እንደሆነ ቡና ምን ይሆን? አይ ዝም ብለሽ ነው። ሲመጡ ይደርስ ነበር እኮ። ደግሞ እኮ ስንት ሰዓት እንደሚመጡ አልነገርሽኝም ነበር። እሱንማ እኔስ መቼ አውቄ ብለሽ። በይ በቃ ከቀዳሹማ አምጪ በይ፣ ለእኔም አንድ ሲኒ ስጪ። ደግሞ ማታ ራሴን አመመኝ ስትይ ነበረ። ለእሱ መድኃኒት ይሆንሻል። እንግዶቹ ሲመጡ ደግሞ ድጋሚ አፈላለሁ። አመጣሽው ነው ልጅ። በስመ አብ ሲያዩት እራሱ ቆንጆ ቡና ይመስላል። በስመ አብ ቆንጆ ቡና ነው። እጅሽ ይባላል። ወደድሽ አክስቴ? በጣም አንቺ እንደዚህ ጎበዝ ልጅ ነሽ እንደለካ ነው። ኧረ የዚህ ከይሲ ልጅ እናት ደወለች ደግሞ። አንቺ ላትና ነግሬታ። አሁንማ እዳው ገብስ ነው፣ አነሳዋለሁ። ሄሎ ሀኒዬ፣ ወይዬ እኔ ልጅ። አረ ደህና ነን። አይ ማታ እኮ ስትደውይልኝ ትንሽ ራሴን አሞኝ ስለነበር ለዛ ነው ያላነሳሁልሽ። ወይ ቃልዬ እኮ ትናንት ነው ከትምህርት ቤት ጓደኞቿ ጋር ጉዞ ብላ ሄዳ፣ ይኸው ስልኳ እስካሁን ድረስ አይሰራም። እዩ አሁን ምሳውን በልቶ ወጣ። ሙሽ ስልሽ የኔ ልጅ፣ አረ ደህና ነው። እኔ ልሙት ስልሽ ባይሆን እሱም ኳሱን ተጫውቶ ይምጣና ማታ ላይ ደውይልኝ፣ አገናኝሻለሁ። እሺ የኔ ልጅ፣ እሺ አሜን። እሺ ደህና ዋይልኝ። እሺ ቻው። እሷ መደወል አይሰለቻት። ይኸው እኔም መዋሸቷ አይታክተኝ አለን ተያይዘን። አሁንማ እኮ በቃ የሚያስጨንቅ ነገር የለም። በኋላ ሲመጣ ታገናኘታለሽ። አይ አምላኬ አላለን። ይሁንሽ ደረሰልኝ። እስቲ ቡና ካለ ድገሚ። ድምጿን ስሰማ የዛ ከይሲ ልጅ ነገር ትዝ አለኝ መሰለኝ። የራስ ምታት የተቀሰቀሰብኝ። እሺ አሙቂ ልስጥሽ ካለ። እሺ እኔ ልጅ አንቺ ደግሞ አታስቂኝ። ማን ፈቅዶልሽ ነው ልጅ የምትይው? ቤትዬ እበትም እኮ ትል ይወልዳል። እናትነት እኮ በወለድ አይደለም። አብሳላቴ የኔ ልጅ ነች። ይልቅ ከናፈቀችሽ ሰላም ማለት ትችያለሽ። እሺ አግኛት። እሺ ቤትዬ። እስቲ እናትሽን እንኪያናግሪያት። ሄሎ ማሚ፣ ደህና ነኝ? አዎ ኬክ ይዛልኝ መጣች። ወንድምም አምጥታልኛለች። እኔ እንጃ ገዝታው ነው መሰለኝ። አንተ ነው እኮ ገዝታው የምትልህ። እኔ ተገዝቼ ነው እንዴ? ኧረ ዝም በላት። እች እኮ ግንዳና ሀገር ናት። ወይ ጉድ። ቻው በቃ ማሚ፣ ኬኩን ልብላበት። ኧረ ሆዳም ነው ይጨርስብኛል። እሺ በቃ ቻው።
ሁሉ ያንቺን ፋንታ ይካብሽ ምን ይጨርስብኛል አስባለሽ እኮ ትላንት እናትህን አስፈቅጄ ነው እንጂ ሰው ቤት ማደር እኮ አይቻልም። እንዴት? ያው ስላሳዘንከኝ ነው ቤት ያሳደርኩ። ምን መሰለ ልጄ፣ ተመልሶ ወደ ቤት እንድትሄድ እንደማትፈልግ አውቃለሁ። እና እናትህን በደንብ በስልክ አናግሬያታለሁ። አሁን ግን መሄዳችን የግድ ነው። ሄደን ትልቋ ማማ ሁለተኛ እንዳትበድልህ እነግራታለሁ። እኔ መሄድ አልፈልግም ልጄ፣ እኔንም ተረዳኝ። ከዚህ በላይ ከቆየ ለእኔም እኮ ጥሩ አይሆንም። እኔ መሄድ አልፈልግም። ከእናንተ ጋር ነው መኖር የምፈልገው። እባክህን ልጄ፣ እባክህን እናትህንም ክፉ ነገር አታሳስባት እሺ? እሺ በቃ እንሂድ። በቃ መስማት ሄድ። ሲደብረኝ አቤት ነው። እሺ ቻው በቃ። የኔ ልጅ በላሁን እግር ላይ ድፍት ብለህ ይቅርታ ጠይቅ። እንኳንም ብቻ መጣህልኝ፣ እንኳን መጣህልኝ የኔ ጌታ፣ እንኳንም አይንህን አየሁት። ማንሽ የኔ ቆንጆ ነይ እና እስኪ እዮይልን ይዘሽልኝ ግቢ ወደ ውስጥ። አይ ማማ፣ እርሶንም ማደከም ነው አይደለ? ኧረ ምንም ችግር የለም። እንደው ሰፈሮትን እኮ ቢነግሩኝ እኔ ራሴ እዛ ድረስ እመጣ ነበር። ኧረ ምንም አልደከምኩም። ምንም ችግር አረፍ የለም። በሉሽ፣ አረፍ በሉ። እኔ የምልህ በጣም ቆንጆ የሆነ ልጅና ልዑል የሆነ ልጅ ነው ያለሽ። እየተንከባከብሽው ነው ለመሆኑ? ምን ታደርጊዋለሽ ብለሽ ነው? እንደው 9 ወር ያልተሸከመ ማህፀን ምንስ መልካም ነገር ቢያደርግ ይመሰገናል ብለሽ ነው? ይገርምሻል፣ እኔም የእንጀራ ልጄን ልጅ እያሳደግኩ ነው። ሴት ናት። ቤቱ ድምቅ የሚለው በሷ ነው። እንደው የልጅ ነገር ሆኖበት ለምን ተቆጣችኝ እና ቀጣችኝ ብሎ ይሆናል ከአንቺ ቤት ጠፍቶ የወጣ። ምን ታደርጊዋለሽ? እኔ እኮ ዝንቡን እንኳን እሺ ብዬ አላውቅም። ሌት ተቀን መሬት አይንካ ብዬ እኮ ተሸክሜ ይዤ ነው። እድሌ ሆኖ ነው መሰለኝ ምንም ጥሩ ነገር ባድርግ አልመሰገንም። አንቺን ሳይ ሩሩህና ደርበብ ያለሽ መልካም እናት ነው የምትመስይው። ምን ሆኖ ነው እሱ? ኧረ እኔስ መልካም ነኝ። ያው እንጀራ እናት ሲባል መልካም ስም የለውም አይደል? እኔም የእንጀራ እናት እንዳልባል ብዬ ልጄን ቤቲንና ልጇን ጭምር ከእናት በላይ ሆኜ ነው ያሳደግኳቸው። አንቺም እንደዛ ሆነሽ ይቺ እንጀራ እናት የምትባለውን ቃል አፋቸውን ማስያዝ ነው ያለብን። እንደው እኛ ኢትዮጵያውያኖች እናት ሲባል ሁሌ መልካም፣ እንጀራ እናት ሲባል ደግሞ ሁሌ ክፉ አድርገን ነው የምንስለው። ከስንት አንድም ቢሆን ክፉ እናት፣ ከስንት አንድም ቢሆን ክፉ እንጀራ እናት እንዳለ መቀበል ያቅተናል። እውነት ነው፣ ትክክል ነሽ። ብቻ አንድ ጊዜ ብቻ ስም አይወጣልሽ። አሁን እንደው ሰሞኑን የወጣውን ዜና ሰምተሽ? የእንጀራ አባትና የገዛ እናቷ ሆነው የ11 ዓመቷን ሕፃን ገለው የሞት ፍርድ የተፈረደባቸውን ሰምተሻል? ይኸውልሽ ክፉ እንጀራ እናትም ሳይሆን የእናትም እንዲህ አረመኔ ያለ። በጣም የሚገርም ነው ደግሞ የእሷ። አዎ እሱንማ ሰምቼ ምን አይነት ክፉ ዘመን ላይ እንደደረስን እያልኩ ነበር። በያደራሽ መጥቻ አየዋለሁ። ምንም ክፉ ላትሆኝ ቃል ግቢልኝ እባክሽ፣ ተንከባከቢው። ኧረ ምን በወጣኝ እህቴ፣ ይሄን ልዑል የመሰለ ልጅ አሁን እንደው በምን አንጀቴ ነው ክፉ መሆንበት? ኧረ ምን በወጣኝ እናቴ። እግዚአብሔር ያክብርልኝ። አሜን አሜን። እኔና እየመጣሁ ጠይቃችኋለሁ። እንግዲህ እኔም ልትቼ ነው የመጣሁት። እንግዲህ
ሰላም ያገናኛል። እስቲ ትንሽ ተጫወቱ፣ ደስ ይለኝ ነበረ። ችግር የለም። እሺ እሺ፣ እንደዚህ አስቀምጬ መጣሁ። ይሁን። እሺ እናቴ። እዩኤል እዩኤል፣ ጠራሽኝ? እማዬ። የኔ ጎረምሳ የት ሄደህብኝ ነው? መኝታ ክፍሌ ልተኛ ብዬ ነበር እኮ። ከኔ ከእናቴ ጋር መተኛት አትፈልግም? የምርሽን ነው እማዬ? አዎ ልጄ፣ ከኔ ከእናቴ ጋር መተኛት ትፈልጋለህ? አዎ እማዬ፣ በጣም ነው የምፈልገው። ና እስኪ የኔ ጎረምሳ፣ ና የኔ ልውል። ክፉ ሆኜብህ ነበር አይደል? የኔ ልጅ ክፉ እኮ ሆነሽብኝ አይደለም እማዬ፣ አንዳንዴ ያው ስለምትቀጨኝ ነው። ክፉ ባልሆንብህ ኖሮ ትተኸኝ አትሄድም ነበር እንዴ። ስለ ራብኝ እኮ ነው ከቤት ጠፍቼ ወጣሁት። እኛ ፍር ልብላለህ። ከዚህ በኋላ አይርብህም። እኔ የምትፈልገውን ሁሉ እየሰራሁልህ ትበላለህ። እሺ? ፓንኬክ መስራት ትችያለሽ እማዬ? እንዴ በደንብ ነው። እንደውም እሱን ነው እንድትሰሪልኝ የምፈልገው። ጠዋት ቆንጆ አድርጌ እሰራልሃለሁ። አሁን ተኛ አይደል? ቃል ኪዳን ግን የት ሄዳ ነው እማዬ? ቃልዬማ በትምህርት ቤት ጉዞ ብላ ከከተማ ወጥታለች። እሺ። እና ግን ልጅቷስ? ብሌን አንተ መኝታ ክፍል ትተኛለች። አንተ ደግሞ ከኔ ጋር የመኝታ ክፍል እንተኛለን። እሺ እማዬ። ተነስ የኔ ልጅ። ጎሽ ቆምስ። አባቱ ሄዶ ነው። ብሌኔ እዩልን አላየሽው? ኧረ አላየሁትም። አክስቴ ቁርስ እየሰራ ነው። ማለት ከነጋ አላየሽው? አላየሁትም። እሺ የት ሄደ ይባላል እንግዲህ። እዩ እዩ እኔ ያደርኩበት መኝታ ክፍል መስኮት ግን ክፍት ነበር ያገኛት። ምን? አሁንም ጠፋ ማለት ነው? እስቲ በይ ስልኬን ስጪኝ፣ ስልኬን ስጪኝ። ሄሎ እዩኤል፣ እናንተ ጋር አለ እንዴ? ምን ሰላም አለ እባክሽ ተኝ። ይኸው ዛሬም ጠፋ እኮ። አንቺ ጋርም አልመጣም? ይኸው የለም ማለት ነው፣ ጠፍቷል። የለም እዛ